ያሻሁታ መንጎጃ እንደ ልብ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የሐምዲ ቻናል ተከታዮች እንደምን አላችሁ? እኔ ጋለሁ አልሐምዱሊላህ። ሙስሊም ወገኖቼ ሁላችሁም ረመዳን እንዴት ነው? እንዴት ይዟችኋል? እህት ወንድሞቼ ማለት ነው። ክርስቲያን ወገኖቼ ደግሞ ሰላም ብያለሁ። ሰላም ብያለሁ። እና እንዴት ናችሁ? ሰላም ናችሁ ወይ? አማን ናችሁ ወይ? አላችሁ ወይ? አለን አልሐምዱሊላህ። ዛሬ ይዤላችሁ የመጣሁት የቤት አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ኮሜንት፣ ሸር በማድረግ የደውል ምልክቷን በመጫን የሌላውን እንዲደርስ አድርጉ። ከቻላችሁም ደግሞ በዋትስአፕም በምንም በኢሞም ሐምዲያ ጋር አዋጅ ያለች ነው እና ሰብስክራይብ አድርጓት እያላችሁ ሸርሸር አድርጉልኝ ማለት ነው። ዛሬ ይዤላችሁ የመጣሁት ሚያስበል ወይኔ ጉዴ መች ተደባደቡ ብዬ እየጠበኳቸው ነበረ ማለት ነው። ሲደባደቡ አንገት ለአንገት የሩታ ፍቅረኛ ረዥም የዳኒን አነስ ብሎ አጨር እና ያው በረዥም እጁም በረዝም ቁመቱም ወገቡን ይዞ መሬት ላይ ሊያንደፈድፈው ነበረ። ግን ዞሮ ደግሞ አይ እኔ እኮ ጓደኛዬ ነህ ብዬ ነው የተኩህ፣ ስለዚህ ያከበርኩ፣ ስለዚህ መጥፎ ነገር አትናገር፣ ጥሩ አይደለም እያለ ይለዋል። እሱ ደግሞ እንዴ ጓደኝነት እንደዚህ ነው? ወንድምነት እንደዚህ ነው ወይ? አሁንማ በቁሜ ሸጥከኝ። አሁንም ቢሆን አብርሽ ከተወው አብርሽ ችላ ብሎ ከተወው እኔ አልተውህም እሰራልሃለሁ እያለው ነበረ። የእንትና ማለት ነው የኢሳም ነካሱም ኢሳም ነው የሚባለው። እና አልተዋችሁም፣ አልተውህም፣ እሷም ቢሆን አንተም አልተዋችሁም ብሎ ሲለው ዳኒ እሷ ደግሞ አርፋ ቁጭ በለ፣ እኔ አልፈልግህም፣ ልፈልግህም አልችልም፣ ስለዚህ አልፈልግህም፣ አርፈህ ቁጭ በል፣ ማይፈለግ ሰው ምናምን ሲል እንዴ ስለምትፈልጊኝ ነው መሰለኝ እኔ ጋር መተሽ ያ ሁሉ ነገር ሳደርግልሽ የነበረው። ነገ ተነገ ወዳ ደግሞ የኢሳም ህይወት ወይም የኢሳም ያለበትን አይተሽ ዞሮች ደግሞ ስትወጥቂ እኔን ጋር ስትንከባለል ትመጫለሽ ሲላት ዞሬም አላየህም እንኳን ልንከባለል አለችው ማለት ነው። ሩታ አላበዛሽውም እንዴ? በፊት ከአብረሽ ጋር በፊት አብረሽና ዳኒን እያጋደልሽ ነበር። አሁን ደግሞ ጭራሹም አንዴ አብረሽ ጋር አንዴ ደግሞ ዳኒ ጋር እየወሰድሽ የምታጋድያቸው ነገር በሰላም ነው? በቃ አዲስ ፍቅረኛ ከያሽ አዋጅ ብለሽ ካሳየሽ አርፈሽ ማስቀመጥ አንድ ቦታ መቀመጥ ነው እንጂ ምንድነው ይውልኝ ከዛም ድብድብ ከዚህም ድብድብ እና ጥሩ አይደለም። ያንቺ ራስሽን ጥሩ አይደለም። እዩኝ አታብጂ። በቃ አንዲን ፍቅረኛ እውነትም ፍቅረኛሽ ከሆነ በሃይማኖት አትለዩም። ዛሬ ትላንትና ኮሜንታተሮች ሁሉንም ማተብሽን አውርድሻል፣ እንጠላሻለን ምናምን እያሉ እንትን ያሉሽ ነበረ። ትላንትና ደግሞ አሰርሽ መልሰሽ ደግሞ ዛሬ ፈተሽ ጥለሽ መልሰሽ ደግሞ ዳኒ ጋር መጣሽ። ምን ሚሉት ነው ይሄ ነገር? እና እሱ ሙስሊም አንቺ ክርስቲያን ሆነሽ ደግሞ ከሱ መለጠፍ ይሄ ነገር ትክክል ነው ብለሽ ታስቢያለሽ ሩታ ማለት ነው። እና በጣም ነው የሚያስጠላው እንደዚህ ያኒ ዝርክርክ ሲባል ደግሞ ጥሩ አይደለም። በቃ አብረሽ እውነት አብረሽ ጠልተሹ ከሆነ ወይም ደግሞ አብረሽን ፈተሹ ከሆነ እሺ ኢሳም ያዥ፣ ግን ዞሮ እንደ አብርሽ የሚሆንልሽ የለም። አብርሽ ደግሞ ያው ያንቺን እንትን እያየ እሱም ራሱ የተበላሸ መጣ ማለት ነው። ዛሬ ደግሞ ፋደም
አብርሽ የማገጠ ነው፣ አብርሽ ከሌላ ሰው ያስኮት፣ አብርሽ እንደዚህ ነው እያለ ይሄማ ምንድነው? ይሄማ ሰው አይደለም ጅኒ ነው ይላሉ እማማ ዝናሽ ማለት ነው። እና ሀቦም ጋር እንደዛ ሲባል ሰማሁኝና እንግዲህ ባንቺ እንዳንቺ ሆኖ እሱም አላስፈላጊ ነገር የሆነ ነው ያለው፣ ያደረገም ነው ያለው ማለት ነው። ማን አብርሽ ይኸው ዛሬም በሀዲቃ ለምን ተቀመጡ ወይም ደግሞ ለምን ቁጭ ብሎ አወሩ ብሎ ከጓደኛው ጋር ምንድን ነው ሲከሰከስ ነው ሲከሰከስ የሚባለው መኪና ነው ወይስ ምንድን ነው ሲከሰከስ አየሁት የሚባለው ብቻ ሲልከሰከስ አየሁት ያለ ፍቅር ጋር ደውሎ እንደ አማርኛ ሊጠፋብኝ ነው እንዴ እናንተዬ? ፍቅር ጋር ደውሎ ከዛ ቶሎ ብለሽ ድረሽ ማሳይሽ ነገር አለ ብሎ አላት ማለት ነው። ምን ነው ከሴት ጋር ለምን ከሴት ጋር ትወጣለህ ልትሉት ነው እንዴ? ለምን ከሴት ጋር ወጣህ ምናምን ብላችሁ ቁጭ ልታደርጉት ነው እንዴ? ልጁ ይዝናናበት እንጂ መናፈሻ ይወዳል፣ ይዞራል ሴት አቅፎ ምናምን። ስለዚህ ወላሂ ያኒ አሁን ላይና በፊት አክሰንም በፊት ይሻል ነበረ አብርሽ ማለት ነው። እንግዲህ እሷን ወደድኩኝ እሷን አፈቀርኩኝ ካለ በኋላ ወይም ደግሞ እሺ ብሎ ከተቀበለ ጀምሮ ሩታን እሺ ብሎ ከተቀበለ ጀምሮ እዛ ላይ እንዳየነው አሪፍ ነበረ። ሸገር ያላችሁ ሸገር ወስዳችሁ የባሰ የሸገር ሴጣን ነው መሰለኝ ያሸከማችሁት። ብቻ አላቅም። ልጁ ሴጣን ይዞታል። ለምን ያኔ ሴት ለሴት መቀያየር፣ እሷ ደግሞ ወንድ ለወንድ እየቀያየረች እሱ ደግሞ ሴት ለሴት እየቀያየረ እንደዛ ህይወታቸው እንደዛ ሊመርጡት ፈልገው ነው መሰለኝ። ብቻ አላቅም። በጣም ይደብራል፣ ያስጠላል። ማለትም እንዴት ይሄ ምናምን የተባለለት ፍቅር በነፃ በባዶ ሜዳ ላይ ቀረ ማለት ነው። ሌላኛው ደግሞ የሆነች ሀይሚ ማለት ነው። ሀይሚ ቆንጅዬ እንዳያችሁ ተኳኩላ ምን ብላ ምናምን መጣ ይመስለኛል። የቤቱን ድርጅት ያኔ ከድርጅት ቦታ ተደውሎላት ነው መሰለኝ። ብቻ እኔ የገመትኩት ነው። እና የሆነ ደስ የሚል ነገር አለ ማለት ነው። እና ዛሬ ብሩኬ እሺ ካለኝ አብሮ ይሄዳል። ብሩኬ ደግሞ እሺ ካላለኝ እኔ እሄዳለሁ ማልቀርበት ዛሬ ቶሎ ብለሽ ድረሽ ተብያለሁ። የነገ የጠዋት ለመድረስ ስለምፈልግ ይሄዳለሁ። ብሩኬ ግን ነገም ተነገ ወዳ መምጣት ይችላል ብላ ስትል እሱም ደግሞ አላህ ይስጠውና አላንቺ እዚህ መቀመጥ አልችልም፣ ስለዚህ አብረን እንሄዳለን፣ ያለም ነገር ደግሞ አብረን እናየዋለን፣ አብረን እናስተካክለዋለን ብሏታል። በጣም ደስ ብሎኛል። ማለትም እንደዚህ ታርቀው ስቀው አንድ ላይ ሆኖ ማየታችን የኛ ትልቅ ነገር ነው። በጣም ደስ ይላል። ደስ ብሎኛል እና እንደዛ ስላደረጉና አብሮም ያኔ ያ ሁሉ ነገር አሳልፎ አብሮ ስለሆኑ በጣም ከምነግራችሁ በላይ ደስ ብሎኛል። ማለትም በቃ አለ የሰው ደስታ የሚያስደስተው አለ አይደል? ምናቸው እንትን ብለሽ ነው ድራማ ነው ምናምን ልትሉ ትችላላችሁ፣ ግን የሰው ደስታ የሚያስደስተው ያስደስተዋል። እና እናንተም የሰው ደስታ የሚያስደስታችሁ ከሆነ የኛ ማስደስቱን ላይክ ሸር ያደረጋችሁ፣ ቤተሰብም ካላደረጋችሁኝ ሰብስክራይብ ያደረጋችሁ አበረታቱን። ምንድን ነው ሁሌ መለመን ጥሩ አይደለም። እና በጣም ደስ ብሎኛል። ማለትም እንዳያችሁ የእናቱና የወንድሙ ማመስገኛ ስጦታ ገዝታ ያው አውጥታ ባታሳየንም ስጦታ ገዝታ እኔ አሁን ስለምሄድ አንተ ወስደህ ስጥልኝ ብላው ነበረ። ዞሮ ደግሞ እሱ አይ አንቺ የብቻሽን አልተውሽም፣ ሌላ ቢቀር እንኳን ሁለታችን የተደባደብንም የተረባበሽንም መሄድ እንችላለንና አብረን እንሄዳለን። የእናቴ ልንገራት ይሄ ምቃ እንስጣቸውና የሁለቱም
ከዛ እኛ ወደ አዲስ አበባ ጉዞ እንቀጥላለን ብለዋል። መልካም መንገድ፣ ጥሩ መንገድ ያድርግላችሁ፣ ያሰባችሁትም ይሳካላችሁ ማለት ነው። እኛም ዱአ አድርጉልን እንግዲህ እና በጣም ደስ ይላል። ከምነግራችሁ በላይ ደስ ብሎኛል። አንዳንዴ በፊት ምናምን በጣም ተናድጄበት ነበረ። የብሩክ ብዙ ነገር ተናግሬ ያለው ግን ያኔ በቃ አለ አይደል እሷም ስቃን ስትመጣ እሷ ስቃ አብሮ ሆኖ ተስቆ ምናምን ሲመጡ በጣም ደስ ይላል። ለዛም ነው እኔም እንትን ያልኩት ማለት ነው። ማለትም ያኔ የእሷ ጥፋተኛ ሁለቱም ሆኖ ቢታይም ግን ዞሮ ዞሮ ታርቀዋል። አሁንም ችግራችሁን አብራችሁ ወይም ደግሞ እንትን ብላችሁ ትፈቱታላችሁ ብዬ አስባለሁ። ፈታችሁታል፣ ግን ካሁን ወዲህም ያለው ነገር የምሳሌ አሁን ከቡታጀራ ወደ አዲስ አበባ ሲገቡ ብዙ ነገር የሚፈጠር ነገር ሊኖር ይችላል። ያ ነገር ደግሞ በመተሳሰብ የተሳሰባችሁ ምንም እያላችሁ እንትን ማለት አለባችሁ ማለት ነው። ማስተካከል አለባችሁ። እናንተ ካላስተካከላችሁ ማንም ሊያስተካክልላችሁ አይችልም። ይሄ ልጁም ደግሞ እናንተ ወደ አዲስ አበባ ስትመጡ ድረስ ቁጭ ብሎ የጠበቀ ይሆናል። ስለዚህ በግልጽ ሀይሚ አንቺም ሳትደብቂ ብሩኬም ደግሞ ወንድምህ የነገረህ ምክር ወይም ደግሞ የመከረህ ምክር መስማት አለብህ። በመቆጣት ሳይሆን ቁጭ ብላችሁ ማውራት መወያየት አለባችሁና በመነጋገር ይሻላል። በመነጋገር ፍቱት ማለት ነው እና በጣም ደስ ይላል። ማለትም ተነጋግራችሁ አውርታችሁበት ምናምን ሲሆን እናንተ ሌላም በመካላችሁ ሌላ ሰው ሳታስገቡ ማለት ነው። እቺ አሁን ሮዛም የምትባለው ደግሞ ቡታጀራ ይሄዳለው፣ ብሩክ ፍለጋ ቡታጀራ ይሄዳለው። ብሩክ የማንም አይደለም፣ የሃይሚና የሃይሚ ብቻ ነው። ዞረሽ የብሩኬን ስም ስጠሪ እንዳንሰማ በቦታ ቦታ በእንትን ካሜራ እንትን የተደቀንሽ ማውራትሽ ጥሩ አይደለም፣ የራስሽ ማለት ነው። እና አፈቀርኩኝ ወደድኩኝ በፊት ወንዶች ነበረ አፈቀርኩኝ ወደድኩኝ ምናምን ሲሉ የነበረው። አሁን ላይ ግን ወንዶች ቀርቶ ወደ ሴት ነው የተቀየረው ማለት ነው። እና በጣም ይገርማል። እንግዲህ ቪዲዮ ይሄ ይመስል ነበረ። ሀባይ እስካሁን የምታበረታቱኝ ያበረታታችሁኝ፣ ከዚህም ወዳ ደግሞ የምትመጡ ደግሞ ያበረታታችሁን፣ አብረን እንጓዝ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ ባይ። እወዳችኋለሁ። ላይክ አድርጉ፣ ሼር አድርጉ፣ አይከፈልበትም። ቦታ መንጎጃ እንደ ልብ ባችል መራመድ የሱን ውሳኔ ግን ውደድ እይታ ነስቶ